ሲጀመር ይሄን ሐሳብ እኔ አይደለም ያነሳው ሲጀመር ነው ወደዚህ ቆይ አንዴ ቆይ ተረጋጋ አይደለም ሲጀመር ምን አስበሽ ነው በዚህ ሰዓት እንደዚህ ለመነካካት ምናምን የሞከርሽው ማለት መጀመሪያ በጸብ ጉዳይ ነው አይደል እንዴ ኖ አይ እኔ እሱ ባለቤቴ እኮ ነው ማለት እንደፈለኩኝ ማውራት እችላለሁ ታዲያ ዛሬ አይደለማ ቆየ መብቴ ነው ቆየ ዛሬ አይደለም አሁን በዚህ ደቂቃ ውስጥ ነገሮችን አልጨረስንም መብቴ ነው እንደፈለኩኝ ማውራት ሄርሜላ ምንድነው የተፈጠረው ዳኒ አይደል የጠራው እኮ ዛሬ ማግኝተሽ ነው እንደዚህ ጭራሽ የኔ አባት አለችው ትናንትና እንደዛ ሆነሽ ከሩሜው ቆይ ስማኝ ይወድባል አንዴ አዳምጠኝማ እንዴ ለምሳሌ እሷ ማለት ነው ጠራችኝና ደውላ ጭራሽ እሷን ከኔ ጋር ልትወዳደራ ማለትና ጥዩና አንቺን ይመርጣል እኔን ይመርጣል ምናምን አትለኝ መሰለኝ እኔ ምለው በውስጥ መስመር ያወራችሁት ነገር አለ የማላቀው ነገር አለ ማለት ነው አይ ብናወራስ አንቺ ተናደሽ ነው ኖ አሁን መጀመሪያ ነበርሽ አውቃ ነው ቆይ ያሳሰረች አውቃ ነው የታሰርክላት ንገረኝ ሩታን ጥያቄ ልጠይቅሽ ትናንትና ሩሜ መጥተሽ እንደዛ ሆነሽ ሄደሽ አሁን ምን ተገኝቶ ነው እንደዚህ ሰላማዊ ሆነሽ ምናምን የምታወሪኝ ምን ተገኝቶ ነው እኔ እኮ በቃ ማለት ስለ አንዳንድ ነገሮች ስለሚያናድዱኝ እንጂ በጣም እንደምወድ ታውቃለህ ሰላም የቻናል ቤተሰቦች እንዴት ናችሁ ሁሉ ሰላም እኔ ጋር ሁሉ ሰላም ነው እንደተለመደው ያው በሰዓቴ መጥቻለሁ ማለት ነው እንደተለመደው በቪዲዮዎች ላይ እናወራለን እንጫወታለን ማለት ነው እንግዲህ ያው ቪዲዮን አይታችሁ ከሆነ ዛሬ በተለቀቀው ቪዲዮ ላይ ትንሽ ቆይታ እናደርጋለን ማለት ነው ዛሬ ቪዲዮን በማይበት ሰዓት በጣም ብዙ ያስገረመኝ ነገር አለ ያዝናናኝ ነገር አለ በጣም ብዙ ማለት ነውና የሆነ እንትን የሆነብኝ ነገሮችም አሉ ስለዚህ እነዛን ነገሮች አብረን እናያቸዋለን ማለት ነው ቪዲዮን በዚህ መልኩ እንጀምራለን ማለት ነው ስለዚህ ቪዲዮን ሲጀምሩ ላይክ ሰብስክራይብ ሼር ማድረጋችሁ እንዳትረሱ ሰፖርት ደግፉኝ ለማለት ነው ከዛ ውጪ ሰማኝማ ታውቃለህ እንዴት እንደምወድ ምናምን እና ከዛሬ ድረስ ማለት ነው ያው እኔ ላለብኝ መቼስ ይገባሃል እኔ እንደዚህ አይነት ነገር አልወድም ማለት ሩታ በሰላም ነው ምን ነው ሰላማችሁ አቤላ ሰላም ነው እንዴት ነው ምን ነው ችግር አይደል አይ ደህና ነሽ ደህና ነኝ እንዴ ከባሌ ጋር ነው የወጣሁት ምን ነው የትኛው ባልሽ ያሳሰርሽው ባልሽ አንዳንዴ ግጭት ይፈጠራል ይገባክ ያው አንዳንዴ እግርና እግር የሚጋጫል አይደለም ሰውና ሰው ትዳር ውስጥ ደግሞ መጋጨት መጣላት ምናምን ያለ ነገር ነው እንዴት ሰው እንደዚህ ባንድ ይቀያየራል ታውቃለህ ከዚህ በፊት ያው ብዙም አልፈልገውና ደስ የማይለኝ የሚደብረኝ ነገር አለ አይደል እና እኔ እልስ ያለብኝ ነው እንደዚህ አይነት ነገር አይደለም ለዛ ነው እንጂ እንትን ጠልጪ ካደረገ በጣም እንደምወደው ታውቃለህ እና ደግሞ የሚገርማችሁ አላልኳችሁም በ5 ደቂቃ ነው የመጣው እንዳልኩት በ5 ደቂቃ ነው የመጣልኝ እንዴት ደስ እንዳለኝ ብታውቅ መቼ ነው ልጅ የሚነቃው ማለትም እኔ እንጃ ምንድነው ያስነኩት ለምንድነው ነቃ የማይለው ማለት አልገባኝም ይህ ሁሉ ነገር እያየ ይህ ሁሉ ነገር እየተደረገ ለምንድነው የሚወዘጋገበው እንደዚህ ምን አስነክተውት ነው በጣም እየገረመኝ ነው አለው ማለት ነው እስቲ ቪዲዮዎችን እናያለን ከዛ ውጪ ሩታ በዚህ ልክ እንዴት ነው የምትቀያየረው ማታ ተናገራለሁ በትላንት ቪዲዮአችን ላይ የሷ ፍላጎት እንግዲህ ያው ሄርሜላ ከስርስሩ እንደዚህ ስለምትል አብረው ስለምትሆን እሷን አስርቃ ማለት እሱን ሁለቱን አለያይታ ያው እሷ የውሸት የፌክ ስለምታወራው ነገር ሁሉ ውሸት ነው ማስመሰል ነው እኔ እንደተረዳሁት ማለት ነው የምታረገው ነገር አክሽኗ ሁሉ የውሸት ማስመሰል ነው እሺ ምን አለች እስቲ እዚህ ጋር ማለት ነው በጣም የገረመኝ ነገሮች ከገረመኝ ነገር አንደ ንግግሯ ማለት ነው ከንግግሯ መሃል አንድ የገረመኝ ነገር አለ ምን አለች በንግግሯ መሃል እየሰማት ነው ይሄን ነገር እንዴት ነው መስማት የማይችለው መረዳት የማይችለው ምን አለች ካንተ ጋር መቆየት ስለምፈልግ አንተን ማጣት ስለምፈልግ አለች አሁን እዚህ ጋር እንዴት ነው አንድ አይነት ሊሆኑ የሚችሉት እነዚህ ቃላቶች ማለት ነው ካንተ ጋር መቆየት ስለምፈልግ አንተን ማጣት ስለምፈልግ ብላ አወራች ማለት ነው እዛ ላይ ይሄን ንግግር እየሰማ ነው እንዴት ብሎ አይጠይቅም ወይስ እንዴት ነው ጭንቅላቱ እንዴት ነው የሚያስበው ወይስ እንዴት ነው የሆነ ነገር ብቻ ያደርጉት ይመስለኛል ልጁ አደንዝዘውታል ይመስለኛል ማለት ነውና ስለዚህ ምንድነው አሁን እዚህ ጋር በምርጫ የሚሆን ነገር ሳይሆን የሱ አስተሳሰብ ነው ትልቁ ነገር የቱ ጋር ልሆን ሰው ያስፈልገኛል ላያስፈልገኝም ማለት የሚችለው እሱ ራሱ ነው እና የተረዳሁት ይሄን ነገር ነው እነዚህ ነገሮች እንዴት ነው እንትን አድርጎ ማያስበው ለምንድን ነው እና እስቲ ስሙት እስቲ እንስማው አንዴ እንስማው ሩታ የተናገረችው ንግግር አንዴ እንስማው ካንተ ጋር መሆን ስለምፈልግ አንተን ማጣት ስለምፈልግ ብላ የተናገረችው ንግግር እንስማው ይሄ ነገር እንዴት አይሰማም እንዴት ምን ማለት ነው ብሎ እንዴት አይጠይቅም እድሉን ስለመቻቻችሁልኝ በጣም አመሰግናለሁኝ እና ውሳኔንም በደንብ አውቃችኋል እና እኔ ካንተ ጋር መቆየት ስለምፈልግ አንተን ማጣት ስለምፈልግ ገባ እንዲሁም ደግሞ ያንተ ፍቅር ልጅህንም ስለምፈልግ
በደንብ ሁሉንም ነገር አብርሽ እንዳታምናት። ትላንት ያወራኸኝን ሁሉንም ነገር በደንብ ነገራቸው። እንዳታምናት፣ ዝም በላት። በተለይ ለሷ በደንብ ንገራት። እኔ እናንተ አብረን እንቀጥላለን አይደል? ንገራት፣ ሁሉንም ነገር ምረጥ። ከኔ ጋር ነው መቆየት የምትፈልገው ወይስ ከሷ ጋር? እኔ እናንተ ልጅ አለን፣ አብረን እንቀጥላለን፣ አብረን ነገራችንን እናስተካክላለን እንጂ። ስለዚህ አሁን ንገራት። አቤላ ከኔ ጋር ነው የምትፈልገው ወይስ ከሷ ጋር? ምረጥ። ማለት ያው ሰምተናል። እንግዲህ እንዳየነው ሁላችንም እየተከታተለን እንደመጣ ነው ማለት ነው። እንግዲህ ባሌ ነው አሁን እንደምታወራው ባሌ ምናምን ብላ እንደምታወራው ከሆነ ያኔ ይህን ሁሉ አድርጋ የህግ ቦታ ድረስ ሄዳ ማለት ነው። እሱን መቼም ህግ ቦታ ስትሄዱ በጣም ብዙ ነገሮች አሉ። እዛ ጋር አሻራ ነው አይደል የሚቀረው። እዛ ጋር ህግ ቦታ፣ እዛ ቦታ ፖሊስ ይዛ መጥታ እዛ ጋር ያስወሰደችው ወይም ያስያዘችው ሴት በዚህ ልክ ዛሬ በአንድ ቀን ልዩነት እንደዚህ ስትቀየር እኔ እንጃ ጤነኛ ነች? እንዴት ነው የምታስበው? እሷስ አይመስለኝም። ስለዚህ እኔ እንደተረዳሁት እሷ የምትፈልገው የሆነ በቃ እሱ ከምንም ነገር ላይ እንዳይገናኝ አድርጋ ከሆነ ነገር ጋር አስወጥታ ሩታንም አጣልታ ምናምን በቃ ይሄ ነው የእሷ ደስታ ማለት ነው እንጂ ሩታ ከአብረሽ ጋር ትሆናለች የሚል ሀሳብ የለኝም እንደኔ ማለት ነው። እና የእሷ ፍላጎት ይሄ ነው። እና ንግግሮችን ስትሰሙት በጣም ትገርማለች። ፌዝ ነው የሆነ የምትቀልደው ቀልድ ነው ንግግሯ ራሱ ሁሉ ፌዝ ነው። ሙድ እየያዘች ነው ያለችው ማለት ነው። ምንም ቁም ነገር ያላት አይመስለኝም። ምክንያቱም ሰው ላይ መጫወት ወይም አብርሽ ላይ መጫወት ነው የምትፈልገው እሷ ማለት ነው። ከመጣ ሰዓት እየገፋሽው የነበርሽው አንቺ ነሽ እኮ አሁን ራሱ የተቀየርሽው አንቺ ነሽ አይደለም? ብዙ አትናደጂ ነውስ እኔ ያለው ልክሽ ማለት እሷ ዝም ብላሽ አሁን ሰማኝማ ነው ቆይ እኔ በደንብ አረጋግጬ ልንገርህ መድኃኒዓለም ስም እንዴ ነገር በግልጽ ነገር ትናንትና ያልከኝ ነገር አስቢበት ያልከኝ ነገር ያወራነውን ነገር ስለዚህ ነገራት በቃ እኔ አስቢበት ይሄው ኦሬዲ በቃ ወስኛለሁ እተዋለሁ ሁሉንም ነገር እሺ እንዳሳባዩን ተናገር አውራ እንዴ ምንድነው ቆይ ይናገራል ይኸውልሽ ሩታ ይኸውልሽ እና እኔ ያልገባኝ ነገር አሁን እሷ በዚህ ልክ እሱን ማሰቂያ ለምን ፈለገች ማለት ትንሽ ቀናት ናቸው በሷ ችግር ነው የሁሉ ነገር የተፈጠረው መጀመሪያውኑ ልክ ዛሬ እንዳወራችሁ በዚህ ቪዲዮ ላይ እንዳወራችሁ መጀመሪያውን እሱን ብትይዘው ኖሮ የሁሉ ነገር ይፈጠራል ብዬ አላስብም። ስለዚህ የገፋችውም እሷ ናት። ሌላ ቦታ እንዲሄድ የሚያደርገችው እሷ ናት። ዛሬ እንደዚህ የምትሆነውን ነገር የዛኔ መሆን ትችል ነበረ አይደለ? ስለዚህ ይሄ ሁሉ ነገር እሷ አምጥታ መቼም ይሄ ሁሉ ብዙ ጊዜ አሳልፈዋል አብረው። ትናንት ተገናኝተው አይደለም ዛሬ የተጋጩት። ይሄ ሁሉ ነገር የምትፈጽመው ለምንድን ነው? በቃ የምትፈልገው ነገር ካረገ ፈርማለች፣ ፈረመላት። ከፈረመላት የምትፈልገው ነገር ካረገ ይሄ ሁሉ በደል ለምን ታደርጋለች? እሱ ላይ ማሰቃየቱስ ለምን አስፈለገ የሚል ጥያቄ አለኝ። የሩታ ቤተሰቦች እና ይህን ቪዲዮ እየተከታተልን ለመጣ ነው ሁሉ ጥያቄ አለ እዚህ ላይ ማለት ነው። እና ያው ኦዲየንሱ ሩታ ጀግና ይላል። ግን ያው የሰው ስቃይ ምንም ቢሆን አለ አይደለ? ሰው ሊሳሳት ይችላል፣ የሆነ መንገድ ሊሄድ ይችላል። ግን ያንን ነገር ደግሞ አስተምሮ መመለስ ነው የሚመስለኝ ማለት ነውና የእሷ ጥፋት ነው ከመጀመሪያውኑ የእሷ ጥፋት ነው መጀመሪያውኑ ይሄ ሁሉ መንገድ እንዲሄድ ወይም እንደዚህ ነገሮች እንዲፈጠሩ ያደረገች እሷ ናት። ብዙ ነገር አይተናል አይደለ? ብዙ ነገር ሲያረግም አይተናል ሩታ ጋር ማለት ነውና የእሷ ችግር ነው ብዬ ነው የማስበው ከመጀመሪያውኑ ማለት ነው። ግን ይሄ ሁሉ ከተፈጠረ በኋላ አሁን ነገሩን ማስተካከልም ትችል ነበረ። ግን እሷ በልክና በስሜት ስለምትጓዝ ነገሮችን ለማስተካከል አልፈለገችም። እሷም በልክ እርምጃ መውሰድ ነው የፈለገችው እና እንደማስበው በቀል ምናምን ነው የሚመስለው ሁኔታዋ ማለት ነው። እንዴ ምንም ቢሆን እኮ ጥሩ ጊዜያቶችን አሳልፈናል። እኔ ደግሞ እነዛን ጊዜያቶች አረሳቸውም። ምንም አንተ ብዙ ነገር ብታደርግ ማለት እኔ አንተ ላይ የሚጨክል ልብ የለኝም። ይኸውልሽ ሩታ ልጁ ሞኝ ነው ብለሽ አታስመስል። እንደፈለገ ይረዳኛል ብለሽ እንደነበረው ማውራት ትችያለሽ እኮ። ምን ተፈጠረ አሁን? እንዴ ቆይ አይደለም እኔና አቤል ላይ ያስኩት ተናደሽ ነው? ምን እኔና አቤል ላይ ነው ሙድ ያሽብር የነበረው? ባለቤቴ ነው እኮ አብርሃም እኮ ነው አውቀሻው። አዎ ባለቤቴ አብርሃም ነው። ስለዚህ ምን አነሳስቶሽ ነው ዛሬ? አሁን በዚህ ደቂቃ ውስጥ ምን ተፈጥሮ ነው በዚህ ልክ እሱ ላይ ልትሆኝ ይችላልሽ? አልገባኝም።
እኔ ራሱ እኛ እኮ ይኸውልህ ልጁን ግራ አታጋቢው። ግራ እንዲገባኝ የምታደርጊኝ እንዴ? እኮ ምንድነው እየሆንሽ ያለሽው? ሌላ ሰው እየተቀያየ ስትላት ራሱ እንዴት እንደቆራች በቃ እንዴት እንዳደረጋት 5 ደቂቃ ስጭኛ ለኔ ማናችሁም በቃ እሺ አልፈልግም ተው በእግዚአብሔር በቃ እኔ ከማንም ጋር መሆን አልፈልግም በቃ ተይኝ በቃ እሺ ምንድነው ማዳመጥ ነገሮችን እናስተካክል በቃ ተያይሽ ተካከል ከፈለገ ስብርብር አልፈልግም እሺ በቃ ከማናችሁም ጋር መሆን አልፈልግም። ትናንትና ጉዳይ ላውራሽ አይደለም እዚህ የመጣሁት በቃ ተውኝ እኔ በቃ አለቀ ከማንም ጋር መሆን አልፈልግም ነው መፍትሄ ነው በቃ አልፈልግም ተውኝ። ግን ደግሞ የሚያስብልህ ሰው ለምንድን ነው የማታየው አንተ ልጅ? እሺ በቃ ማንም እንዳታስቡልኝ አንተ ማንም እንዳያስብልኝ በቃ አልፈልግም ተውኝ በቃ ስማኝ እሺ ቤተሰቦች እንግዲህ ያው እንቀጥላለን፣ እነሱም ይቀጥላሉ፣ እኛም እንቀጥላለን፣ እንወያያለን። እናንተ ደግሞ የተሰማችሁን ስሜት ኮሜንት ላይ አውሩኝ፣ እዚህ ጋር ኮሜንት ላይ ጻፉልኝ ማለት ነው። እና ቪዲዮዎችን ስለምታዩ ኮሜንት አስተያየት ስለምትሰጡኝ ሰብስክራይብ ስለምታደርጉ ሁላችሁም ማለት ነው በጣም ነው የማመሰግነው። ቤተሰብ እንሁን ቤተሰቦች። ያው እኔም ማደግ እፈልጋለሁ እና ሰብስክራይብ በማድረግ ላይክ ሼር በማድረግ አሳድጉኝ ነው የምለው። እኔም በቀጣይ ቪዲዮ ደግሞ እስከምንገናኝ ድረስ ቻው፣ ሰላም ሁኑልኝ።